እኛ ይላል እኛ እስከ መጨረሻው ለሚሄዱ ሴቶች እንጂ ለዝም ብሎ ነገር ከጎን አንቆምም። ምድጃፍ መጀመሪያ ከሱስ ውጡ፣ ከሱስ ውጡ። ትዳር ይኑራችሁ፣ ልጆች ይኑራችሁ፣ ልምዱን ወቁት። የሴት ሙሙ አብራችሁ እየላሳችሁ ለሴት ተቆርቋሪ ነን ለሚል አንሆንም። እኔ ልጅ ስላለችኝ፣ እናት ስላለችኝ፣ እህት ስላለኝ፣ ሁሉ ነገር ስላለኝ እንደዚህ ለሴት የምቆረቆረው። የወንድ ጥላቻ የሰከራችሁ ሴቶች አላችሁ። ሶሻል ሚዲያ ፈረስ ፊት የመሰሉ አፈር የመሰሉ ሴቶች እንዲሁ ለማየቱ ራሱ የሚቀፉ ወንድ ራሱ የማይቀርባቸው በወንድ ጥላቻ ይሰከሯል። ሌባ ጎማ ፊት የሚመስሉ ጌታ ምስክሬ እንደው ስታይ ሴት ነው ወንድ ብለህ የምትጠራጠራት ሴት መጣ ወንዶች እንደዚህ ይበድሉናል። ማን ተጠግቶሽ? ማን አጠገብሽ ደርሶ በየት በኩል አይቶሽ? ወንድ ልጅ በምን ይሳብ? እንዴ ወንድ ልጅ ቆንጆ ሴት ነው አብዛኛውን ጊዜ የሚቀርበው የሚጠይቀው፣ አፈርን አይጠይቅም። ኢትስ ናት ገና ሃፕን። አፈርን ወንድ ልጅ አይጠይቅም። በየት በኩል? ስለዚህ የማይረባ ነገር ይሄ ግንድ ፊት የመሳሰሉ ስታዋቸው ራሱ ሲያወሩ ቡግራቸው፣ ቡግንቻቸው፣ አይናቸው የፈጣጠጠ እካክ የመሰሉት መጥተው ለሴት አትበሉ። ማንም ይፈልጋቸው የለም። አትበሉ፣ ዝም በሉ በቃ እናንተ። ምክንያቱም ብትፈልጉም የምታገኙት ወንድ የለም እካክ። እውነቴን ነው። ምድጃፍ በሱስ ያበዳፍ ዱርዬ ሴት፣ መረን የሆነች ሴት ስለ ሴት መቆርቆር አትችልም። ስለ ሴት የምትቆረቆረው ጨዋ ሴትና ጨዋ ሴት ብቻ ናት። አከተመ። ጨዋ አካሎች በአናትሽ ተተካይ። ለምን ገደል አትገቢም? ምንም የማግዝሽ ነገር የለም። ተንጠልጣይ። እኛ የምንደግፈው ጨዋ ሴትን፣ ስርዓት ያላት ሴትን፣ የሆነ ሴትነት ያላት ሴትን እንደግፋለን። በቃ ፍቅር የሚያውቁ ቤተሰብ ያላቸው። አሁን ለምሳሌ ጃኒ ለእናቷ ቤት ገዝታለች። እቺን አለመደገፍ ንፉግነት ነው። ከምንም ነገር እንደዛ ተሰድባ ተንቋሻ ምን ብላ እናቷን ቤት ገዝታላታለች። ለእናቷ ኖራላታለች። ለቤተሰብ አስተዳዳሪ ናት። ስለዚህ እቺን ሴት ማየት ይችላል። ለዋንትያ ስቆም ለልጇ ስለቆመች ነው። ለልጇ ባህሪዋ አሁን በጣም እያስጠላ ነው። ከወንዶ እንደምትዘለው ነገር ዋንትያ አሁን ደግሞ ቢች ዳር ሆና ቀላል አልነበረም እያለች ቢች ዳር ላይ ወክ እያደረገች ላይ ትለቅማለች። እኔ ብዬ አለው ቀላል አልነበረም እያሉ የሚቆሉ ሴቶች አሉ ብዬ ሳልጨርስ ፖሰተችው። እንደው እያሸበሸበች እያመሰገነች ምናምን አይደለም። የለም ወክ እያረክ ቁጭ እያለች እየተነሳች የቢጫው ባልብስ ለብሳ ምናምን እየተቆሉ ይፖስቱታል። ይሄውን እግዚአብሔርን አመሰገኑ ሊባል አመሰገኑ ጌታን። በጣም ነው እንዲያመሰገችው። አይማሩም። በጣም ደነዞች ናቸው። የዚህ ትውልድ ትምህርት ቤቱን አያውቁትም። ኤጁኬሽን ባክግራውንድ የለም። የሚያነቡት ሪሰርች የሚያደርጉት ነገር የለም። ስለዚህ በቃ ትልቁ ጭንቅላታቸው ከገንዘብ ጋር ተጣብቋል። ገንዘብ አምላክ ሆነዋል። በቃ ገንዘብ ይምጣ እንጂ ሌላ ነገር ምንም ነገር በአፍንጫው ቢተከል ደንታ የላቸው። ደንታ የሚባል የለም። የክብር ጉዳይ የሚባል ምንም ነገር እኔ ሰምቻለሁ። ዱባይ ላይ ባለሀብቶች ጋር ሄደው አፋቸው ላይ የሚጸዳዱባቸው ኢትዮጵያውያኖች አሉ። ለገንዘብ ብለው እኛ ኖርማል የሆኑ እህቶቻችን በፖፖ ክትፎ ቢቀርብላቸው አይብሉም። እኛም አንበላም። በፖፖ አዲስ ፖፖ ተከፍቶ፣ ምክንያቱም ሳይኮሎጂ ነው።
ኖርማል ስለሆንን ጤነኛ ስለሆንን ገንዘብ ስለማይበልጥብን በንጹህ ፖፖ አዴ ቤት እዛው ተከፍቶ ታጥቦልህ በክትፎ ቢቀርብልኝ ከነብለዋል። ክትፎ ጭንቅላት ይጠይቃል። ሳይኮሎጂ ነው ትልቁ። ሳይኮሎጂያቸው የተመታ ስለ ገንዘብ እንጂ ሌላ ነገር ማሰብ የማይፈልጉ ትውልድ ኢትዮጵያ አፍርታለች። ኑሮ ውድነት ኑሮ ተወደደ ብሎ መኖሩን ያቆመ የለም። አንዳንዴ ትቸገራለህ፣ አንዳንዴ ህይወት ይስተካከላል። this is part of life። ህይወት ጣዕሟ ያ ነው። ሁሉ ነገር የተሟላ ጊዜ ወደ ወንጀል ነው የምትገባው። እውነቴን ነው። ገንዘብ በጣም ሲሞላ ወደ ወንጀል መሄድ ትጀምራል። ጥጋብ ነው የሚሰማ። በተለይ አበሻ ገንዘብ በጣም ሲሞላው ወደ ፓወር ነው ኮንትሮል የማድረግ ነገር ነው የሚፈልገው። ለምን? ሀብታምን የሚጠላው የለም። ማንም ኢትዮጵያዊ ሴት የሀብታም አስቀያሚ የለው። ይሄ ሜንታሊቲ አለው። የሀብታም አስቀያሚ የለው። this is the mentality ብዙዎቻችሁን የቀየሩባችሁ። ወንዱም የሚወጣጠረው ትንሽ ሳንቲም ሲይዝ ነው። ከዛ በፊት እኮ ቆሽማንዳ የነበረ ወንድ ነው። ትንሽ ሳንቲም ያዝ ነብሴ ብብቱን አበጥሮ ነው የሚሽከረከርብሽ። ለምን? ገንዘብ ፍለጋ። አንቺ ራስሽ ገንዘብ ስሪ እናቱ፣ አንቺው ስሪው። በተለይ አውሮፓ ያለሽ አሜሪካ ያለሽ ምናምን ራስሽ ስሪ። ግን ደስ ከሚለኝ ነገር አሜሪካን ያለች አበሻ ሴት እግዚአብሔር ምስክሬ ነው የምለው፣ አሜሪካ ያለች አበሻ ሴት ለዛ አይነት ነገር ብዙ ግድ የላትም። ባናት ተተከል ነው የምትለው። ተግባባ እካክ ነው የምትለው። አውሮፓ ያለች ሴት እንትና እኮ ብር አለው ብላ የሰው ብር ስታሳድ አትውል። ለምን? ለፍታ ጥራግራ። አረብ ያለችማ እሷን ያዘማ ጸደቀ። እሷ ናት ወጪ የምትሸፍነው። የአረብ ሀገሯ ደግሳውላ ታገባለች። እግዚአብሔር ይስጣት። የአረብ ሀገር ሴትማ ባሉላ ናት፣ ሚስት አይደለችም። ጥሎሽ ጥላ ነው የምታገባ። እኔ ምን እንዳቀመሷቸው አረብ ሀገር ምን እንደሚያቀምሷቸው አላውቅም። አረብ ሀገር ያለች ሴት ጥሎሽ ጥላ ነው የምታገባ። ቤት ገዝታለ ጥሎሽ ጥላ ደግሳ ሁሉን ነገር አድርጋ ታገባለች። አብዛኛው ያየሁት የአረብ ሀገር ድግስ፣ የአረብ ሀገር ሰርግ፣ ከአረብ ሀገር ኢትዮጵያ የሄዱ ሴቶች ሙሉ ወጪ ሸፋኛ አረብ ሀገር ያዝ። ወሽመጤ ብጥስ አለ ያለው የአረብ ሀገር ሴት። እኔ ምን እንደሚያጨሱ አላውቅም አሉ እንጂ ደግሞ የአዲስ አበባ የከተማ ሴቶች ጥሎሽ ትንሽ ቤት ላክልኝ ይላሉ። ኖ ኖ ኖ ኖ፣ የምን ጥሎሽ? ከጥሎሽ በፊት ለሽምግልና ገመቺሳ ተልኳል። ዘር ይውጣልሽ አንቺ ሴት። ማን እንደሆንሽ አላውቅም፣ ማን እንደሆንሽ አላውቅሽም። እናቱ ገመቺሳ ቪኤት ለሽምግልና ያስላከች ሙሉ ወርቅ፣ የእጇ ሙሉ ወርቅ፣ የአናቷ ሙሉ ወርቅ ያስላከች። አንቺ ትለያለሽ። አንቺማ ነፍሴ ዳይመንድ ቆፍሮ ነው የሚያወጣው ብለሽ ነግረሽዋል። የኔም ሙሙ ዳይመንድ ነው፣ በቃ ዳይመንድ ነው አይገኝም ብለሽ እንደምንም ይሄን ሰውዬ አጡዘሽው። ምን አይነት ሴት ነሽ? በመድኃኒዓለም ምን አይነት ሴት ነሽ? ምን አይነት ሴት ነሽ? እንግዲህ አስቡት። ከአረብ ሀገር ሜዶቶቻችን ሙሉን ድግስ ሙሉን ወጪ ጭለው ያገባሉ። ወንዶች ሙሉ ወጪ ችለው እንዲያውም አይታችኋል። አንድችን የሚያክል ልጅ አረብ ሀገር ዱባይ እየተደገሰ አለ። ማዘርዬን እስክታ አብሮ ይላል ምናምን ነገርና ጫማ ራሱ የባህል ልብስ ለብሶ ስኒከር ያደረገው ራሱ ቆሽሿል። በደንብም የጸዳ ስኒከር እንኳን አላረገም። ጩጬ ፓንክ የተቆረጠ ልጅ አብሯት እንዲህ እኔ እግዚአብሔር ምስክሬ መጀመሪያ ሳይ ልጇ መስሎኛል። ደስ ብሏት ልጇ የሆነ ነገር ሆኖ ምናምን መስሎኛል። አሁን ይሄን ልጅ እንደዚህ ተሸክማ ነው ጡት እንኳን የምታጠበው።
እንደዚህ ነው ብላ ቅፍ አድርጋ እዚህ ጋር ና አማረኝ ሲላት ና ማሙሽዬ ና ጥባ፣ አብረው ሲተኙ ራሱ ና እዚህ ጋር ጥባ ብላ የምትለው አረብ ሀገር ነው። ታላላቅ ድራማዎችን የምናየው ምን የመሳሰለ ድራማ የምናየው ከአረብ ሀገር ይመጡና በአደባባይ ራሱ እኔ ልንገራችሁ አይደለ ባሌን ደግሼ ነው ያገባሁት። እኔ ችዬ ወጪውን ችዬ ወደ አረብ ሀገር ሲመጣ ችዬው ሹፍርና ላይሰንስ አውጥቼለት ሹፍርና አስቀጥሬው እንዲህ ነኝ እኔ። አንዷ ደግሞ ትመጣለች ገመቺሳን በሙሉ ወርቅ ለሽምግልና ለእንትን እንኳ አይደለም ጥሎሽ እንኳን አይደለም እኮ ለሽምግልና ገመቺሻ ታስጭናለች። የአራድዬ ልጅ ደግሞ ህይወት እኮ እንዲህ ናት አባቴ። አንዳንዷ እንደ ዳይመንድ ትፈለጋለች ክብሯን ስጠብቅ፣ አንዷ እንደ ደግሞ ህፃናት ማሙሽዬን እዚህ ጋር የሚያስጠቡትን ኖ ተብሎ የሚባል ደግሞ ህፃን ልጅ ይዘው ይገባል። እንግዲህ እግዚአብሔር ያሳያችሁ፣ ፈጣሪ ያሳያችሁ። ምንም ነገር በማያው ነገር ላይ እግዚአብሔር በሚያውቀው እንደዚህ አይነት ሁለት የሴቶች ልዩነት አይቻልም። አንድ አይነት ሙሙና ያላችሁ እንዲህ ወደ ጎን የተሰነጠቀ የለም። ሁላችሁም እንደዚህ ምን ተለይቶ ነው አንቺ ወንድ ደግሰሽ የምታገቢው? ምን ተለይቶ? እኔ ሲመስለኝ የዛች ልጅ ወደ ጎን ነው። በቃ ግደሉ እንጂ አንድ አይነት ግደሉኝ። የኔ ወደ ጎን ነው ብለዋለች ለሰውየው። በቃ የኔ ወደ ጎን እንጂ እንደሌላው ወደ ታች አይደለም ብራዘር ምናምን ነገር በላ ምናምን ነገር ፏፈሽ አድርገዋለች። እና ያ ይመስለኛል ያንን ያህል ስጦታ ለሽምግልና የሚያስልኩ ሴቶች አይቻለሁ ኢትዮጵያ ላይ። ሶ ፕራድዩ በቃ ቤተሰብ አስከብረሽ አንቺም ተከብረሽ ዓለም ብሎ 60 ሚሊዮን ብር ነው ለሽምግልና ያወጣ። እንደዚህ አይነት ሴቶች እኔ በጣም አክባሪ ነኝ። ቃል ለመናገር እንደዚህ አይነት ሴትን ቃል የመናገር ሞራል የለኝ። ግባሶች ደግሞ አሉ። ግባሱ የራሳቸውን ቫልዩ የማያውቁ። እኔ አሁን የአረብ ሀገር ያሉትን የማልፈርድባቸው ለምንድን ነው? ማዲያም ትጠገርራቸዋለች። የሚያናግሩት ሰው የለም፣ አብረው የሚሆኑት ሰው የለም። ሌላ ቦታ ሄደው የሚገናኙበት ምንም ሚንስ የለም። ስለዚህ የሴት ልጅ እድሜ ደግሞ እንዳልከው ይጭራል። የወንድ ልጅ እንዲያውም ሲበስል ስለሚጭር በዛ ድንጋጤ ይመስለኛል የሆነ ሰውን በቃ ኢምፕረስ አድርገው አግብተው እንዲያርጌለት በውለታ የሚመጣ ትዳር በጣም ከባድ። ወንድ ልጅ ሲወድሽ እንጂ አንቺ ስትወጁ ምንም ጥቅም የለው። ወንድ ልጅ ከወደደሽ ካፈቀረሽ ተጠቃሚ ነሽ። የኔ እናት በጣም ተጠቃሚ ነሽ። ለአንቺ አርጎ የማይጨርሰው ነገር አለ። አንቺ ወደሽው ግን ምን ላርግልህ ካልሽው ማዘር እንዲያ ነሽ እኮ። ከእናቱ ቤት ወጣ እናቱ ቤት ገባ። ማዘር ጋር ሽሮም ይበለዋል ምኑንም ያደርገዋል። እንደ እናቱ ተንከባከብሽው። እንዲያውም ከመንግስት ቤት ወይ ከቀበሌ ቤት አውጥተሽ ጥሩ ቤት ሰጠሽው። እንዲያውም ማዘርዬ ቢልሽ ራሱ ያዋጣዋል። እንዲያውም ስምሽ መቀየር አለበት። ማሚ ነው ማለት ያለበት፣ ማዘርዬ ነው ማለት ያለበት። ይሄ ወንድ በጣም ጥሩ ጥያቄ። ሴት ልጅ ጥሎሽ አድርጋ ካገባች ባል እንጂ ሚስት አይደለችም እያልኩ ነው። ሳብዬ ከሰማሽ ዘግብኝ እስቲ ድጋሚ። አሁንም ደግመዋለሁ። ሴት ልጅ ጥሎሽ ጥላ ካገባች
ባላት ተሳስቻለሁ። እኔ እስከማውቀው ጥሎሽ ጥሎ የሚያገባ አይ ዶንት ኖ ዘመኑ ተቀይሮ ሊሆን ይችላል። ጥሎሽም ጥሎ የሚያገባ ምንም አድርጎ የሚያገባ ወንድ ልጅ ነው። ሴት ልጅ ጥሎሽ ጥላ የምታገባ ከሆነች ባለች ሚስት አይደለች። እኔ ማድረግ አለባችሁ ብዬ የማስበው ሴቶች አሁን አረብ ሀገር ስትኖሩ ቻፓችሁን ያዙ። ለቤተሰብ ትንሽ እየላኩ ገንዘቡን ያዙት። ከተወሰነ ዓመት በኋላ ገንዘቡን ይዛችሁ ገብታችሁ ቢዝነስ ሰርታችሁ ገስቧል። ፀጉር ቤትም ይሆናል፣ ሜካፕ ቤት ሊሆን ይችላል። የሆነ ቤት ብቻ ከፍታችሁ እየኖራችሁ ህይወታችሁን። ለምን የአረብ ሀገር ኑሮ ቆሻሻ ኑሮ ነው። ለሴት ልጅ አይመችም። ለሴት ልጅ አይሆንም። ምን ይሆናል? የማዳም ሰራተኛ ነበርሽ፣ ሸቃቀልሽ፣ ሀገር ትሄጃለሽ። ከዛ ገስቧል የሆነች ቢዝነስ ተፈተፈት ያለሽ ጎበዞች ናችሁ። ከሽ በኋላ ትታያለሽ። ወንዱ መጥቶ ያገባሻል። ግን አንቺ አረብ ሀገር እያለሽ በወጪ የምታስተዳድሪ ወንድ ካለ ነገሮችሽ ይበላሻሉ። ነገሮችሽ ይበላሻል። ይህን እየነገርኩሽ ነው። በብዛት የምታለቅሱት ደግሞ የአረብ ሀገር ሴቶች ናቸው። እዚህ አፍንጫ ያላት ነው የሚሉት የአሜሪካ ሴት በጣም ነው የምትፈራው። የአሜሪካ ሴት እኔ ትመቹኛላችሁ። የአሜሪካ ሴቶች አበሻ አሜሪካ ያለች ሴት 90% ትመቹኛላችሁ። አፍንጫ ያላት በአናት ተተከል። እሷም ሰርታ ነው የምትገባው፣ እሱም ሰርቶ ይመጣል። የቤትም እመቤት ብትሆን ቤት ላይ ልጅ ማሳደግ ማለት ለብዙ ወንዶች ልዘግብ አባቴ ልዘግብ። ሚስት ለ2 ሳምንት የሆነ ቤተሰብ ዋጋ ትሄድና 2 ሳምንት ልጆችን ጠብቅ። ልጅ ማሳደግ ቀላል ስራ ነው ለምትል ዝምባም ቀለል አድርጌ ልንገር። ለ2 ሳምንት 2 ዓመት አይደለም 3 ዓመት አይደለም 5 ዓመት አይደለም ለ2 ሳምንት ልጆችን ጠብቅ። እሷ ከቤት ትውጣና ቤተሰቦቿ ጋር ትሄድ። ሁለተኛ የለመደ ቂሊንጦ የገባ ነው የሚመስል ቂሊንጦ 2 ዊክስ ለልጅ ቂሊንጦ የገባ ወይኔ የምገባበት የምወጣበት አጣሁ ነው የምትለው። ታብዳለ አትችለውም። እናት ስንቱን ችላ እንደምትኖር ስለማቅ ነው የእናት ክብር የሚገባኝ። አንድም ልጅ ይኖርልህ 9 ልጅ የሚኖር ተመሳሳይ ነው። አንዷ ቢጨንቃት እግዚአብሔር ምስክሬ የሆነ ቪዲዮ አይቻለሁ አሳዝናኝ። እኔ እምላችሁ አለች ቪዲዮ ለጥፋለች። ልጅሽ ብርቅ ይበል እንዴት እንደሚያምር ልጇ አይ ቲንክ 1 ዓመት አልሞላው 1 ዓመቱ ነው መሰለኝ 1 ዓመት እና መሶቡን የእንጀራ ማቅረቢያ መሶቡን ወደ ጎን አድርጎት ቁጭ ብሎበት እንደ ጎማ ይነደዋል። የሲኒውን እቃ በሙሉ አንስቶት የሲኒ ማስቀመጫውን ይሄ ረከቦቱን ዱቅ ብሎበት ይጫወታል። ቪዲዮ እያደረገች ጀበናውን ይዞ አሳየ። ቪዲዮ ካለ አሳየ። ጀበናውን አስቀምጦ መሬት ላይ ይቀጠቅጠዋል። እኔ ሌላ አይነት አስተዳደግ ካለ ብዙ ልጅ የወለዳችሁት እንዴት አድርጋችሁ ነው ብላ ግራ ገብቷት ቪዲዮ ሰርታለች። ልጅ እናትነት ትልቅ ክብር የምሰጠው ማንነት ነው። እኔ እግዚአብሔር ምስክሬ ትልቅ የእንቁነት የማንነት መለኪያው ለእኔ ለሴት ልጅ እናትነቷ ሶ ቢዩቲፉል። በነገራችን ላይ በሆነ አጋጣሚ ባለመስተካከል ልጅ ያልወለዳችሁ እግዚአብሔር ምክንያት ያለው ያለ ምክንያት አያደርገው። ልጆች የምትወዱ ምን የምትወዱ እህቶቼ እድሜያችሁ ሳትወልዱ የሄዳችሁ ካላችሁ የእናንተ ችግር አይደለም። መልካም ሴቶች እንዳላችሁ በዚህ አጋጣሚ ልናገር። ግን እናትነት ለወንድ ልጅ የምነግርህ ለ2 ሳምንት ልጅህን አንተ ብቻ አስተዳደር ብትባል ቀወሰ በቃ የዛኔ ነው የሚስትህን ክብር የሚስትን ጣዕም የምታውቀው የዛኔ ነው። ምን ያህል ጉድ ሸፍናልህ ቤቱ እንደተስተካከለ ቤቱ እንዳለ ምግብ ተሰርቶልህ ምን ብለህ ሲመጣ ዝም ብሎ የተሆነ አይደለም። ሚስት እንዴት አድርጋ በጥበብ ልጆችህ እንደጠበቀችልህ እንድታቅ የሚስት ቫልዩ እኔ ቃላት የለኝም።
የሴት ልጅ የእናትነት ቫሊዩ ሲንግል ማም በተለይ እንዴት አድርጋችሁ ቻላችሁት? በተለይ አሜሪካን ሀገር ልጠይቃችሁ፣ ወይም አውሮፓ ያላችሁ ሲንግል ማሞች እንዴት ቻላችሁት? ስራ ሰርታችሁ ልጆቻችሁን ምን ሰዓት በቅቷችሁ ነው? ወይስ ሌላ 3 ሰው ትሆናላችሁ? ሲንግል ከሆናችሁ በኋላ 3 ሴትነት አለ። እኔ ማወቅ የምፈልገው ነገር እሱ ነው። እግዚአብሔር ምስክሬ። በአንዴ ጌታ ወደ 3 ሴትነት ይቀይራቸዋል። ምክንያቱም ልጆቻቸው ተምረው ንጹህ ለብሰው ትምህርት ቤት ሄደው ስፖርት የሚሰሩበት ሄደው ምግብ በልተው የራሷንም ስራ ሰርታ እንዴት ኖራችሁት? ሴቶቹ እንዴት ቻላችሁት? ሲንግል ማሞች እናንተማ ጌታ ምስክር፣ ዝም ብሎ ገነት ጥያቄ እንኳን የለም። ሽው ብላችሁ የምትገቡ ነው የሚመስለኝ። እንዲሁ ጭው ለልጆቻችሁ ብላችሁ ያንን ሁላ የምትከፍሉ ሴቶች በጌታ በኢየሱስ ጥያቄ እንኳን ያለው አይመስለኝም። ስለማይቻል ስለማቀው በጣም ወንድ ልጅ በዛ ደረጃ ቢሆን እንዴት መከራውን እንደሚበላ ግራ እንደሚገባው ስለማቅ፣ ስለዚህ እኔ በጣም ክብር አለኝ በእውነት ሲንግል ማም ሆናችሁ አሜሪካን ሀገር፣ አውሮፓ፣ ኤኒዌር የምትኖሩ እህቶቼ እግዚአብሔር አምላክ በበረከቱ ይጠብቃችሁ። ለሁለት ሆኖ እንኳን ከባድ ነው። ለሁለት ሆኖ ቤተሰብ ኖሮ አብሮ አጋዥ ኖሮ እንኳን በጣም ከባድ ነው። ሲንግል ሆናችሁ ለምታደርጉ ሴቶች ፈጣሪ በእውነት እጥፍ ድርብ አድርጎ ልፋታችሁን ይቁጠረው። በሄዳችሁበት ነገር በሙሉ እግዚአብሔር ያሳካላችሁ። በጣም 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 የማደንቀው ማንነት ነው። እኔ ስለማልችለው ነው የምናገረው ይሄን ከባድ ስለሆነ፣ ስለዚህ በጣም ከባድ ነው እና አድናቂያችሁ ነኝ በዚህ አጋጣሚ። ግን ደግሞ አለ እንደ እንቁርቴ አይነት መጋዣ ማሳደግ ስላልቻለች ኢትዮጵያ ወርውራ ልጆቿን የት ይድረሱ፣ የት ይግቡ፣ የት ይውጡ ምንም የማይመስላት ቲክታክ ላይ መጣ ወይ ፊዚካሏን እንኳን ጂም እየሄደች ራሷን የማትቀይር ቦርኮ አለሌ ደግሞ አለች። እውነቴን ነው የምለው። ስንት የሚለፉ እህቶች ሲንግል ማም ሆነው አሜሪካን ሀገር፣ አውሮፓ የትም የሚኖሩ በጣም ለፍቶ አዳሪ ሴቶች በሞሉበት እንደ እንቁርቴ አይነት መዥገር አንድ ቀን ቆማ ማትታይ፣ ቆማ ከታየሽ ግብዳውን ቀሚስ አድርጋ ለምን ቦርጯ እዚህ ምኗ እዛ ይሄ ነገር መሬት ወድቆ ራሷን የማትጠብቅ ስለ ህፃናቶች ሴቶች ለመቀጥቀጥ የምትነሳ እካክ ተጠጋግነች ስፖርት ስሪ። እውነቱን ልንገርሽ፣ እዚህ ተዘብዝፈች ከምትውይ ስፖርት ስሪ። አያልጠቀመሽም። ጉቶ ስፖርት ስራ። ከሶሻል ሚዲያ ላይ አስቀያሚ ቁመና ያላችሁ እናንተ ሁለታችሁ ብቻ ናችሁ። በደንብ ልንገራችሁ። ሌላው ካልነገራችሁ ልንገራችሁ። አስቀያሚ ቁመና እካክ የምትመስሉት እናንተ ናችሁ። ይህን ነው አሁን እንቁርቲ ጃኒ ፊት መቆም አትችይም። አሁን እንቁርቲና ጃኒ አብረው ቢቆሙ እንቁርቲ እንዲህ ገፍትረው ጃኒ ጋር ነው የሚመጡት። ደግሜ ልንገርሽ፣ እንቁርቲና ጃኒ አብረው ቢቆሙ ማዘርዬ ዞር በሉ አንዴ፣ ማዘርዬ በሰላም ነው የመጡት ነው የምትባሉት። እንቁርቲዬ ማዘርዬ አንዴ ራቅ በሉ ሰላም ልበላት ጃኒን ነው የምትባለው። ራስሽ እንዳታወዳድሪ እንዳትሞክሪ። እና ጃኒ ላይ የፈረድሽው ዋንትያ ላይ ግን አልፈረድሽው። ዋንትያ ላይ አልፈረድሽው። ዳልቻን ፈርተሽ የእህታችንን የቀነኒን ጉዳይ የቅምጥ ናት
የባለትዳር ቅምት ከወንድ ወንድ የምትዘል ባለጌ ናት ብለሽ ስሟን ሁላ ስታጠፊ ነበር። ጃኒንም ድሬዳዋ ላይ ያሳሰርሽ ነሽ። ዋንትያን ግን በተወሰነ መልኩ ስታጨበጭብላት አየሁ። አንቺ ያጨበጨበችላቸው ሰዎች በሙሉ አፈር ከድሜ ገብተዋል። ምንም መፍትሄ ይዘሽ አልመጣሽም። የአንድ ሴት መፍትሄ ይዘሽ አልመጣሽም። ስለ አንድ ሰው ጮኸሽ መፍትሄ መጣለት አንድ ሰው አምጪ እንቁርቲ። እኛ መፍትሄ ይዘን መጠናል። ለብዙ ሴቶች ለብዙ ሰዎች ድምፅ ሆነን መፍትሄ ይዘን መጠናል። ስለዚህ እንደ አንቺ አይነት ቆዳ አሮጊት በየጊዜው እየመጣ ምን አያደርግም? ያዙ ልቀቁኝ እያለ አንቺ ስትፈልጊ ወዳጅ፣ አንቺ ሳትፈልጊ ደግሞ ምን ታደርጊያለሽ? ጠላት ሆነሽ ቁጭ ትያለሽ። ስለዚህ ከእንቁርቲና ከዮዳ ጉቶ እግዚአብሔር ይጠብቃችሁ። ትልቁ ዓላማቸው እንቁርቲና ጉቶ ዮኒ ማኛን ለመጣል ነው። አይደለም አንቺና እንቁርቲና ጉቶ ድፍን የኢትዮጵያ ሕዝብ ቢጨመር ማኝ ዚ ከባድ ሚዛን ሲስተሙን በደንብ አውቀዋለሁ። ሶሻል ሚዲያ በደንብ እንዴት ማስጮ እንዳለብኝ በደንብ ነው የማውቀው። እንቁርቲ እናትነትን አታቂውም፣ አላሳደግሽም፣ ልጆችሽን ወርውረሻል። እናትነትን አታቂውም። ህይወቴ ያልፋል፣ እኔ ልጆቼ ከኔ ጋር ሁሌም ይኖራሉ። 18 ደርሷቸው ካሌጅ እስኪገቡ ማኝዚ ከኔ ልጆቼ ለአንድ ቀን አይለዩ አንለስ ወጣ ካላልኩ። እኔ አባት ሆኜ ነው ማወራሽ። የፈለገ ነገር ቢመጣ ልጆቼ ቁም ነገር ላይ አድርሼ ነው። ምንም ነገር እንኳን ቢመጣ ከዛ በኋላ ነው ኢቭን እግዚአብሔር አያደርሰው ከመጣ ራሱ ልጆቼ ቁም ነገር ላይ እስኪደርሱ ምንም ነገር ላይ ትልቁ ለምን ኃላፊነት ወስጄ ያለው እኔ ልጆች ያሉኝ ገዝዋ ኖ ማረዋ ኃላፊነቴን እወጣለሁ። ይሄን ነው ማለት። እንቁርቲዬ በፌክ አካውንት ራሷ እየመጣች እንቁርቲ አንደኛ ናት ይላሉ እዚሁ። እንቁርቲዬ ለሴቶች ተቆርቋሪ ጃኒን እየረገጠቻት ነው። ራሷ የሴቶች ተቆርቋሪ ብላ ትጽፋለች። እንቁርቲ ጃኒን ስትረግጣ ስታሳስራት የነበረችው እሷ አይደለች? በቀነኒ ሞት የተሳለቀችው እሷ አይደለች? ስለ የትኛው ሴት ነው? ሳምሪን እርግጥግጧን የምታወጣው እሷ አይደለች? በየጊዜው አሁን የሆነ ቪዲዮ ወጣ በሳምሪ በጣም አዘንኩኝ። ይሄ አስመሳይ እግዚአብሔር ምስክሬ፣ ሳምሪ ምናልባት በስህተት የተናገርኩሽ ነገር ካለ በጣም ይቅርታ። እግዚአብሔር ምስክሬ፣ የሆነ ቪዲዮ አይቼ በጣም ቪዲዮ ድምፅ ሪከርድ አይቼ በጣም አዘንኩኝ። ከሚገባው በላይ አዘንኩኝ። ድምፅ ላሰማችሁ። ሶስቱም ተመካከሩ። ጆርዳኔል በጣም አዘንኩኝ። ለካ በጣም ይበድላት ነበረ። ቮይስ ሜሉ ካለ ይኸውላችሁ፣ ሳምሪን ፋን የሚባል ገመሞ ጭንቅላት ለካ አሰቃያት ነበር። ስሙ እስቲ። ልብሽን ሰብሬዋለሁ፣ በጣም አስቀይሜሻለሁ። ታዲያ እንደዚህ አጨክኝብኝ አትወስኝ። ላጣሽ ነው ፍቅር በእናትሽ ተስፋ አትቁረጭብኝ። በጣም አስቀይሜሻለሁ፣ ይቅርታ። በድዬሻለሁ፣ ይቅርታ። ስሜትሽን ጎድቼዋለሁ።
አያችሁ፣ ስሜትሽን ጎድቼዋለሁ፣ አስቀይሜሻለሁ፣ በድዬሻለሁ፣ በጣም ይቅርታ። አያችሁ አይደል? እኔ አሁን ወታ ሳምሪ ስትደንስ ምናምን አይቼ ደንፉ ይዞኝ ነበር። ለካ ሴት ልጅ እንደዚህ አይነት ሸክሟን ስትለቅ ነገሯ ይስተካከላል። በማንኛውም ጊዜ ይሁን አብሮ የሚኖር ሰው የልጆቹን እናት የሚበድል ሰው በማንኛውም የድሮ ይሁን የምን ሆነ በድሏል፣ አከተመ። በድሏል ነው። ለምን የዛሬ 100 ዓመት አይሆንም? በድሏታል። ምንድን ነው የምታወሩት? እኔ ግራ የሚገባኝ ነገር ያ ነው። የዛሬ 10 ዓመት ይበድል፣ የዛሬ 100 ዓመት ይበድል፣ በምን ጊዜ የሚበድል በደል ነው። እናንተ ተበድላችሁ ቢሆን እንዲህ ትላላችሁ? እህታችሁ ተበድላ ቢሆን እንዲህ ትላላችሁ? አትሉ። ግን መሀይሞች አላችሁ፣ ጨካኞች አላችሁ። አረ የድሮ ነው ምን ችግር አለ? ኖ በደል ነው። መበደል የለብን። የምታፈቅር ፕሮቴክተር ነህ። የመጀመሪያው ስራ ያንተ ሊደር ነህ፣ ፕሮቫይደር ነህ፣ ፕሮቴክተር ኤንድ ላቨር መሆን አለብን። አፍቃሪዋ ነህ፣ ሊደሯ ነህ። ሊደሯ ስል መሪዋ ነህ። ትመራታለህ ሴት ልጅ፣ ምክንያቱም ረዳት ስለሆነች ትመራታለህ፣ ታፈቅራታለህ፣ ፕሮቴክት ታረጋታለህ። ፕሮቴክት የሚለውን አበሻ ጋር አይሰራም በብዛት። አንተ የደበድብካት ማን ሊያከብራት ነው? አንተ በደልካት ማን ሊክሳት ነው? በደል ተባረኪል። በደል ጊዜ የለውም። በደልክ ማለት በድልሃል። እኔ ምን አይነት ጭንቅላት እንዳላቸው ኢትዮጵያውያን ሴቶቹን በምን እንዳደነዘዟቸው አላውቅም። በደል ነው፣ በቃ በድልሃል። ፕሮቴክት ከማድረግ ይልቅ ራሳችሁ ተደበድባላችሁ፣ አታክ ታደርጋላችሁ። ስለዚህ ሳምሪ እውነቴን ነው ምልሽ፣ እውነትሽን እግዚአብሔር ስላወጣው አሁን አንቺ እጅሽ መቆረጡ እንደዚህ ተመሳሳይ ነገር ይደርስባቸዋል ሴቶች። በተለይ ለሴቶች አንድ ነገር ልምከርሽ፣ በእድሜ ኩያሽን የሆነ ወንድ አታግቢ። ስቃይሽ ይበዛል። ለምን? ሴት ልጅ ቀድማ ትበስላለች። ሴት ልጅ ቀድማ ነው የምትበስለው ከወንድ ልጅ። የ10 ዓመት ወንድ ልጅ እና የ10 ዓመት ሴት ልጅ ባመጣ የ10 ዓመት ወንድ ልጅ ምንም የሚያውቀው ታሪክ የለም ስለምንም ነገር። ሌላ ቦታ ስትሄዱ የ10 ዓመት ነው ማወራ። ስለዚህ ሴቶች በጣም ከእናንተ ቢያንስ ማለት ነው የ10 ዓመት እድሜ ልዩነት ወይ የ5 ዓመት መኖር አለበት። በትንሹ የ5 ዓመት ልዩነት ከሌለው ፈጣሪ ይሁንሽ፣ ፈጣሪ ይሁንሽ። ፈጣሪ ምስክሬ ነው። ስትበደይ፣ ስትጨፈጨፊ፣ ስትዋረጂ ምን ስትይ ነው የሚመጣው? ያ ግን እንዳልኳችሁ በምን ወንድ ልጅ ደግሞ ይሄን አርጌላት፣ ይሄን ፈጥሬላት፣ እንደዚህ ሆኜላት፣ በቃ ወንድ ልጅ የሚለው እንዲገዛውላት፣ እንዲያርኩላት ነው የሚለው። ስለ ስሜቷ መረዳት አይፈልግም። አሁን ብዙ ከሀብታም ጋር የሚኖሩ ሴቶች አሉ። ስሜታቸውን አይረዳላቸው፣ ገንዘብ ብቻ መስጠቱን ነው የሚያውቅ። ድንጋይ የሆነ ሀብታም አለ። ገንዘብ ብቻ መስጠቱ፣ ሻፒንግ መሄዷ፣ ምን ማለቱ ብቻ ደስታ ይመስለዋል እሱ። ከምንም በላይ ሴት ልጅ የምትወደው ጊዜ፣ ከማንም በላይ ጊዜ ትፈልጋለች ሴት ልጅ። በምንም ጉዳይ ላይ ስትበጠረቅ የሚሰማት ሰው ትፈልጋለች። ስለምንም ጉዳይ ይሁን ወደ ገደለው ገብታ አታውቅም ሴት ልጅ። አሁን ለምሳሌ የት ነው የሄድሽው ብዬ ሚስቴን ብጠይቃት ብላ መሄዷን አይደለም የምትነግረኝ። መጀመሪያ ምን እንደለበሰች ከዛ የማይገናኝ ነገር ነው የምትጀምረው። ከዛ በኋላ ነው የት መሄዷን የምታውቀው። መጨረሻ ላይ ሊሰለች መናገር ስትል ትነግራለች። this is woman። ስለዚህ አዳማጭ ወንድ በጣም ይፈልጋሉ። ጊዜ የሚሰጣቸው ወንድ በጣም ይፈልጋሉ። ሙቪ አብረህ ከሴት ጋር ስታይ
እንዴት ነው የምታየው? ኳስ አብረ ከሴት ጋር እስቲ ደም ፍላት ኖሮ ነው ተነስተ የምትሄደው? ዩኬና አዶ ወይ ማድረግ አትችልም። ስለዚህ ምንድን ነው ሴት ልጅ አዳማጭ ወንድ ትፈልጋለች። አይ ነው እኛ የምንፈልገው ላጥ ላጥ ነው፣ ወደ ገደለው ነው ፉን ፉን ትላለ አለቀ። የሴት ልጅ ባህሪ እንደዛ አይደለም። ለዛ ነው ልዩነት ያለን። ወንድ ሌላ ነገር ፍላጎት አለው፣ ሴት ልጅ ሌላ ፍላጎት አለ። ለምሳሌ ኳስ ለወንድ ልጅ ተመሳሳይ ታሪክ ነው ያለው። ምንም የተቀየረ ነገር የለም። የወንድ ልጅ ነፍሱ ሀሴት ታደርጋለች በኳስ። አርሰናል ብሎ ኮረንት የሚይዝ ጀለስ አለ። ማንቸስተር ብሎ ኮረንት የሚይዝ ጀለስ አለ። በ90 ደቂቃ 0-0 ተለያይተው ጎል ሳይ ደስ ብሎት የሚሄድ ወንድ ልጅ አለ። ለሴት ልጅ አይገባትም። ምን ማለት ነው አሁን በየሜዳው መሮጥ ነው የምትል ሴት ልጅ? ኤጁኬሽናል አይደለም ለሴት ልጅ፣ ምንም ኤጁኬሽናል አይደለም። ምንድን ነው የሚያሮጣቸው የሚል አስተሳሰብ ሴቶች ጋር አለ። ለወንዶች ደግሞ ያ በጣም የሚረኩበት ነው። ሴቶች ዝርዝር ይፈልጋሉ። ዲቴል ኦሪየንትድ ናቸው። እንሂድ። ወንድ ልጅ ሲርመጠመጥና ሴት ልጅ ወንድ ልጅ ቺት ሲያደርግና ሴት ልጅ ቺት ስታደርግ ልዩነቱን ልዘግበ። ወንድ ልጅ ግብዳዳ ሊያየ ሄደ ወደ አምላኩ ነው አለቀ። ስቶሪ ታሪክ የለውም። በዚህ ወጥቶ የለም፣ በዚህ ገብቶ የለም። ዳሌው ተመችቶታል፣ ገደል ገብተዋል። ሴት ልጅስ የሆነ ወንዳየች እናንተኛ አትልም። ትዳር ካላት ልጆች ካሏት ወይም ቦይፍሬንድ ካላት ቀስ ብላ ስለዛ ሰውዬ ሁኔታ ነው የምታጠነው። ምንድነ ማነ ቤት በኩል ነው እንደዚህ ነው። በነገራችን ላይ ቦይፍሬንድ አለኝ፣ ይሄ ነገር እንዲታወቅ አልፈልግም ምናምን ብዙ አንቀጾች ይጠቀስልሃል። ብዙ 99 ፔፐር ትጽፋል፣ ትፈርማል። ላታስፎግር ላትናገር ምን ላትል ተደርገ ከዛ በኋላ የሚደረግ ነው። ስለዚህ የሴትን መረጃ ለማግኘት ትቸግራል። ወንዱስ መጠጥ አሳስቶኝ መጠጥ እኮ ነው ታውቂኝ የለ በጣም እኮ ነው የምወድሻኝ፣ ግን መጠጥ አሳሳተኝ። የለም ሴት ጋር የለም። የሁላ ሴት ታማኝ ሆና በትዳሯ ኖሯ ነው ሄው ነው ታማኝ ሆና በትዳሯ ሌላ ወንድ ቀምሳ አታውቅም ልትላይ ነው አይደለም። መረጃዎች ዱቄት ነው የምታረገው። ኢቭን መንገድ ላይ ብትገናኙ አንተ ውሽሟ መንገድ ላይ እንኳን ብትገናኙ ዮኒ ሰላም ነህ እንዴት ነህ ምናምን ሚስትህንም በደንብ አቅፋ ሰላም ነሽ ታደስ ወይ ልጆቻችሁ ሲያምሩ ምናምን ብላ ልም ነው የምትለው። አንተስ ላቦቴ ይሆናል ስምህ። የምታጫውታትን ሴት ከሚስት ጋር ሆነ ወይ ከፍቅረኛ ጋር ሆነ አንድ ላይ ቁጭ ብትል ላቦቴ ሆ ተጠምቀ የምትገባበት ጠውተ ቀውሰ እዛው ጋር ነው የምትያዘው። እውነቱን ነው የምነግርህ። እዛው ጋር እሷ ግን ከባሏ ጋር ሆና ብታገኝ ከባሏ ጋር ሆና በጣም እኮ እንትን ካዝኔ ወይም ደግሞ አብረን ተምረን እኮ ምናምን ብላ ተቀውጠዋለች። ምንም እንዳልተፈጠረ አድርገን ወንድ ልጅ ግን እንደዚህ የሚያደርገን። ስለዚህ አሁን ለምሳሌ ሙሉ ባለ ትዳር ሙሉ ሎያል ናት የሚል እምነት የለኝም። ሙሉ ባለ ፍቅረኛ ሙሉ ሎያል ናት የሚል የለም። እንዲሁም ወንዱ። ስለዚህ ያንን ነው ምነግርህ። ላቦቴ ነው የምትሆነው። ተደፍቀ ነው የምትሞተው። ተደፍቀ። ስለዚህ የሚጠቅም ነገር ነው አይደለም። ሰይጣን ሹክ ይላል። በተለይ ሰይጣን ሹክ የሚል ሚስት ያበሳጨች ቀን የሆነ ነገር ይፈጠራል። አንዷን እካክ ያመጣባል።
ከፍቅረኛ ጋር የሆነ ችግር ውስጥ ስገባ የሆነ ነገር ውስጥ ሆነ ደንፉ ይዞ ሀሳብ ሌላ ነገር ሆኖ ምናምን ባለ ሴት የሚባል ምናምን ባልክበት ሰዓት ቂሌው የት ጠፍተህ ነው ምናምን ነገር ትባላለህ። አንዷ ሰላቢ አሲዳም ትመጣለች። አሲዳ ግስወ አለሁልሽ ትላለህ፣ ገደል ትገባል። እና እንደዚህ አይነት ነገሮች በብዛት ስላሉ ሌላስ እስቲ ወንዶች ይኸው ሲንግል ሶሻል ሚዲያ ላይ ወንዶች እናያለን። መንሱር ጀማል ሲንግል ነው። አሁን የሆነ ሴት ቢዝ ብዙ ፈላጊ ኖረዋል። መንሱር ጀማል አሁን ብዙም የሚጠይቀው የለም። ሲንግል መሆኑን ያውቃሉ፣ ሴቶች አይጠይቁትም። አሁን አዶናይ ሲንግል በነበረበት ሰዓት ወፍ ሴት አልጠየቀውም። ወፍ ሴት አዶናይ ከሴት ጋር ሆኖ እንዴት እንደሆነ ትሪትመንቱን ሌሎች ሴቶች ሾፉ አይደለ? አብዛኛው ሴት አሁን አዶናይን ትፈልገዋለች። ሴት ልጅ በሌላ ነው የምትማረው፣ የተመታች ናት። እንዴት ነው አያያዙ? ጥሩ ነው አያያዙ እንዴት ነው ትላለች። ከዛ ሴት ላይ ስትዘናጋ ሙጭልፍ አድርጋ ትበላለች። የሴትነት አየ ሁልጊዜ ሄልሻ አየ ደህና ነሽ ወይ ሁልጊዜ ታያለች። የሌላው እንዴት እንደሆነ ታያለች። ዱቅ ብላ ሲንግል ሆና አብረው ሻይ ይጠጣሉ ምናምን። አንተን የመሰለ ወንድ ስጠኝ ስትለው ቆይታ አንተን የሚመስል አምላክ ቢሰጠኝ እኮ እያለች ቆይታ ደምኒት የሆነች ሴት ጋር ፉንፉን ማለት ሲጀምር ሁኔታውን ታይና ይህማ ልብላው ትላለች እንጂ እንዳልኳችሁ አዶናይም በሲንግል ጊዜው መርስዬ በሲንግል ጊዜው እንግዲህ ብዙ ጊዜ ዘመን አዶናይ ሲንግል ነበር። እኔ እስከማውቀው ቲክታክ ላይ ኢትዮጵያ እስከሚገባበት ጊዜ ድረስ አዶናይ ሲንግል ነው። ሴት ልጅ አያያዝን አያችሁ። አሁን ጃኒ ትንሽ ትሳት፣ ለትንሽ ጃኒ ሳጂ አለቀለሽ። ሙጭ ልፍ ነው የሚያደርጉት አዶናይ። ታብታብ እያደረጋችሁ ቤተሰብ ተግባባ። ይህንን ነው ያለው። ሳተች እኮ አይ ፍቅር ፎርጊቭነስ አለው። አይ የማይገባችሁ ነገር አለ። ፍቅር ቀላል አይደለም። በአንዴ እናንተ እንዳላችሁት እሱ ትቅርብስ ሳ ትቅርብስ ስለተባባለ ፍቅር አይቆምም። እንደዛ ቢሆን ማንም አብሮ አይኖርም። እንዲያውም እልህ ነው የሚይዘን። ወንዶች እልህ ይዘናል። ይሄ የወንድ ከሆናችሁ ትክክለኛ ደርሶብህ ከሆነ ዘግበኝ። እልህ ነው የሚይዘን። ተግባባን። ባንወድም በዛ ነገር ላይ እልህ ይዘናል። በዚህ ሰዓት ዝም ብሎ የሚኬድበት አንድ ዝተት አለ። ፖለቲከኛ ነኝ ይላል፣ መጥቶ ደግሞ በቃ መካሪ ነኝ ምናምን ይላል። አንድ ኤድመንድ የሚባል ዝምባም አለ። ሁልጊዜ በቃ ልክ የትግሬ ወንድ ከሆነ ላጥ ብሎ ይመጣና አስተያየት መስጠት ይወዳል። ብቻ ትግሬ ይሁን በምንም ነገር ላይ፣ ሌላ ነገር ላይ እኮ ብዙ አስተያየት አይሰጥም። ትግሬ ወንድ ከሆነ የትግራይ ጉዳይ፣ ትግራይ ሴት ከሆነች ሮጦ ይመጣና እዚህ ጋር መገር አንድ ለአዶናይ የሚጠቅምን ነገር ልንገርህ ብላ የራስን ህይወት አልኖርክም። ቦርኮ ግን ብለህ ትቀደዳለህ። ፓስተር ነኝ ብለህ ስትቀባጠር አልነበር እንዴ? በየቸርቹ ስታጭበረብር አልነበርክ እንደ አንተ ሌባ? አሁን ደግሞ ፖለቲከኛ ነኝ ይላል። ስለዚህ በአሁን ሰዓት አዶናይ ፍቅር ላይ ነው። ፍቅር ደግሞ ፎርጊቭነስ በጣም አለ፣ እልህም አለ። ለማን ለጆን ዳንኤል ከሚሰጥ ሞቱን ይመርጣል። አዶናይ ሞቱን ነው ማወራ። ወንድ ነን፣ የወንድ ትንሽ የለውም። አዶናይ በሚገርም ሁኔታ ከጃኒ ጋር በጣም ነገሩን የሌለ ሌቭል ነው የሚያደርሰው። ያንን ለማቃጠል ማለት ነው። ኢትስ ፓርት ኦፍ ላይፍ። ስለዚህ እየመጣችሁ አትሆነውም፣ ጃኒ አትሆነውም፣ አዶናይ በጣም ጥሩ ሰው ነው፣ አንተ አትሆነው። አንተ መክረው ነው እንዴ ከእሷ ጋር ዴት ሲያደርግ የነበረው? አንተ መክረው ነው እንዴ?
ዝምባ ዝም ብላችሁ መጣችሁ። ፍቅርን የማታውቁ ትዳርን የማታውቁ ምንም የማታውቁ በቃ እቃ እኮ አይደለም፣ ልጆች እኮ አይደሉም። አሁን እኮ ቁም ነገር ውስጥ ገብተዋል። ብዙ እኮ ሂስትሪ ያላቸው አብረው ያሳለፉት ብዙ ነገር አለ እኮ። የአዶናይ ኳሊቲነት የታየው ከጃኒ ጋር ስለሆነ ነው። በሲንግልነቱ ያን ኳሊቲ አታውቁትም። አሁን ኳሊቲውን አያችሁ። እነ ሞጭ ላፋዎች መጣችሁ። የአዶናይማ ለእኔ ነው የሚገባኝ ማለት ጀመርሽ። አንቺ ራስ ወሮ በላ እኮ ነች እናቱ። ታይ አንድ አጋሰስ ጋር የምትርመጠመጪ ነበርሽ። አሁን አዶናይ ላይ ትቋመጫለሽ። እንዲህ ትያለሽ። የሆነ ግባዞ ጋር ትርመጠመጫለሽ። በዚህ ሰዓት ግን ምን አረግሽ? አዶናይ ይሻላል እንዲህ ቴክር ያደርገኛል። ቴክር ምን በወጣኝ እዚህ ጋር ትያለሽ። ስለዚህ ይሄ ልጅ ፍቅር አለበት፣ ከልቡ ነው የወደዳት፣ እሷም ትወደዋለች የሚል ነገር በደንብ ነው ማየው። የእሷንም ፍቅር አይቻለው፣ የእሱንም ፍቅር የሚላትን አለባበሷ ምናምን ደስ ብሏት ነው የተቀየረችው። አየሽ፣ ሴት ልጅ ለምትወደው ወንድ ትቀየራለች። ጃኒሻ አለባበሷ የብራዘር ነበር፣ የአለባበስ ስታይሏ ወንድ ነበር የምትመስለው ጃኒ። እግዚአብሔር ምስክሬ፣ ለምትወደው ለምታፈቅረው ወንድ ሴት ልጅ ትቀየራለች። አሁን ጃኒ አለባበሷ ኮምፕሊትሊ ይለያል። ለምን? ይህን ልጅ ስላፈቀረችው ነው። ባታፈቅረው አትቀየርም። ምን አገባ ስለ አለባበሴ፣ ዝም ብለን እንቀጥል ማለት ትችላለች። ሴቶች ለሚያፈቅሩት ያዳምጣሉ። የተሻለ ነገር አለው ለሚሉ ያዳምጣሉ። ላልተመቻቸው ወንድ ግን ምንም አይመስላቸው። ስለዚህ ከአዶናይ ጋር ባለው ሪሌሽንሽፕ እኔ በዚህ በተራ ነገር እንዲጣሉ ፍላጎቴ አይደለም። እቺ ተራ ነገር ናት። ምን አልተሻጎሩ ምን አላላሉ ምናምን ተራ ነገር ነው። ይሄ ወሬ ሊኖር ይችላል። ወሬውን ታስቀራለህ፣ ብሎክ ታስደርጋለህ፣ ህይወትን ትመራለህ። በእንደዛ አይነት ነገር ቢሆን እኮ ሁላችንም ትዳር በትነናል እኮ። እነሱ በሚመክሩት ዶማ ሲንግል ላይፍ ኖሮት የማያውቅ ሰው በተመከረው ቢሆን እኮ ሁላችንም ዛሬ ትዳር አይኖረንም። ሁላችንም ተግባባል። ትዳር ወይም ደግሞ ፍቅር ሌላ ሰው በመከራ አይደለም፣ አብረ ባለ ግንኙነት ነው። ችግር በተፈጠረ ቁጥር ተለያዩ የሚባል ከሆነ ምን አይነት ሪሌሽንሽፕ ነው የሚኖረው? አንድ ደግሞ ጥቁር ድንጋይ የመሰላል ሲባ ለጃኒ አዶናይ አይሆነ። አንድ ደግሞ ቀይ በቀይ ለብሶ የመጣል አምፒሲሊን መስሎ ይመጣ። እኔ ልንገራችሁ ይላል። እከክ ነው የሚመስለው እኮ አዶናይ። ከዚህ ልጅ ራቅ አዶናይ፣ ከዚህ ልጅ ራቅ። ለአንተ አትሆንም። አንተ በጣም ጥሩ ልብ ያለ አንተ አዶናይ ከጃኒ ቢለይ አባት የሚያውቀው በቀን 5 መለጥለጥ ነው። እጅ ልታከራየው ነው ቆዳ በቀን 5 ለጠልጣለው የሚል ልጅ ነው አዶናይ። አደባባይ ነው የነገረን። እና እጅ ልትሰጡት ነው። እጅ ናና የኔ እጅ ይቻላል ልትሉት ነው ነው ማይ እንሰማለን። ስለዚህ አዶናይ በስነ ስርዓት ከዚች ልጅ ጋር ምን ወሬ ስልክ ተደዋወሉ ነው የተባለው። ከተባለም እውነትም ከሆነ ኦኬ ተደዋውለዋል። ጀንዋድ አትደዋዊ፣ አለቀ አለቀ። ስልኩ ይቆማል፣ በቁም ነገር ይቀጥላሉ። እነዚህ ሌላ ምን ይፈጠራል? ይመጡና ወንዶች በተለይ የሚፈልግ የለም ሌላ እካክ የሆነ ወንድ። አሁን በተለይ አዲስ አበባ ላይ በጣም ይቅርታ አድርጉልኝ፣ አብዛኛ አዲስ አበባ ልጅን ለመጥበስ ዳይመንድ መጥበስ ነው። በፊተኛ ጫማችንን በኪዊ ቀለም ቀብተን ቪኤታችን እሱ ነበር። ጌታ ኢየሱስ ምስክሬ፣ ቪኤት ጫማ ነበረን። ከስክስ ጫማ ታስታውሳላችሁ? የ90ዎቹ ነው የ80ዎቹ ወንድምና እህቶቼ ከስክስ ጫማ አለን። በቂቤ እንወለውለዋለን። የሳልቡክ ካለ ጅንስ ሳልባጅ ነው፣ እንዳሁኑ አይደለም። ያው በአሁን ሲፋቅ ቦንዳ ነው። በእኛ ጊዜ ደግሞ ሳልባጅ ኮልፌ ነው ያለው። ኮልፌ ትሄዳለህ። አባቴ
ፈረንጅ በልክ ሞቶላል። እሱን ትሸምታለህ። ቡታንታ ብቻ ነው እኛ ቡታንታና ካኒቴራ ብቻ ነው አዲስ ነገር የምንገዛው እና ካልሲ የውስጥ ልብስ እንጂ ሌላው በሙሉ ሳልባጅ ነው። እሱን ትለባብሳለህ አባቴ። ከዛ ቺጋ የሆነች ለቁራሌው የማዘር የእህትህን ምናምን ቅባት ምናምን አናቱን ትለዋለህ። እሱን ይዘህ ምናምን ጁስ ምናምን ትጋብዛለህ። አሁን የአዲስ አበባ ሴትን አባቴ ባጃጅ ትናቃለች። ባጃጅ ኖሮ ልጥበስ ብትል እቸኩላለሁ ነው የምትል። አዲስ አበባ እቸኩላለሁ ብራዘር። የላትም እኮ መኪና። ያንተን ባጃጅ የሚገዛ ስልክ አላት፣ ስልክ አላት። ራሳችሁ ወንዶች ነው ሴቶችን ያባለጋችሁ ወደ ገንዘብ እንዲሄዱ ያደርጋችሁት ራሳችሁ ወንዶች። በሴቶች ምንም አልፈርድም፣ እግዚአብሔር ምስክሬ። በአንዷም ሴት አልፈርድም። በእኛ ጊዜ ከማኪያቶ ጁስ የጠጣች ጊዜ እቺ ሆዳ ነበር የምንለው። አጠበችኝ፣ ዘረፈችኝ ነበር የምንለው። ጁስ ከኬክ ጋር ካዘዘች ብዙ ጊዜ በአቅላባ ነው። በአቅላባ በሻይ ወይ በማኪያቶ ነው። ስፕሪስ ጁስ ያዘዘች ጊዜ እቺ ማትሆነኝም ትላል። የምን ምግብ ቤት ገብቶ መብላት የምን ምናምን ልደት ብስኩት ቤት ነው የምትገናኘው። ይህ ነው ላይ የአራዳ ልጆች ተግባባ። ቼንትሮ ነው የምትገናኘው ለማኪያቶ እና ለጁስ። ፒያሳ ከሄድክ ቁርጥ ቤት ቢላ ይዛ የምትሄድ ሴት የለም። እድሜ ለእናንተ፣ እድሜ ለእናንተ። አሁን ያላችሁ ወንዶች ይሄን ነገር አስለመድክ። ጁስ ጋብዛለሁ ብትል ምን ነው አሞኛል እንዴ? ምን ሆነ ነው ጁስ? ምን የምትጠይቀው ዘመድ አለ? የታመመብህ ሰው አለ ነው የምትባለው። ጌታ ምስክሬ። ኬክ ቤት ካልክ እነሆ ህፃናቶች ቤተሰብ አለ ልጆች ምናምን ነገር ነው የምትል። አሁን ጨርሶ ጥያቄ አይመጣም። ኬክ ቤት ልጋብዝሽ፣ ሻይ ልጋብዝሽ የሚባል ነገር የለም። ከሻንጣው ቁረጥልኝ። ከምንድነው ከሻኛው፣ ይቅርታ ሻንጣ አልኩኝ። ከሻኛው ቁረጥ። ጭቅና ቅጭና ምናምን የሚባል ቦታ ነው የምታገኛት። እንዴ ሳታላምጥ ነው የምትውጠው። ያው ነው ማላመጥ እራሱ የለም እኮ። ቁርጥ ደግሞ ምን የክፋታቸው ክፋት። በአሁኑ ሰዓት ያሉ ሴቶች የክፋታቸው ክፋት በእንጀራ እንኳን አጣቅሶ አይበሉም። ቡዳ ናቸው። ለምን? እንጀራው አብሮስ ከሆነ ቶሎ ይጠግባሉ። እንዳይጠግቡ ብለው እንጀራውን እንኳን አይነኩትም። ለብቻው ስጋ እያነሱ እያጠቀሱ አላምጡም። ቡላ የሚበሉ ነው የሚመስል። ቡላ የሚበሉ ነው የሚመስል። አላምጡት። ምን አይሉት? ያጠቅሱታል። እልም ያጠቅሱታል። እልም ያጠቅሱታል። እልም ቅምቀማስ ብታመጣ ምናቸው ውስጥ ይድፉት፣ ምናቸው ውስጥ ይድፉት አታውቅም። ያመጣውን ብቻ ጽድት አድርገው ነው የሚጠጡልኝ። የማይጠጡት ነገር የለም። ብቻ በረኪናም ማምጣ በመጠጥ ዕቃ ከሆነ በጣም ነው ትንሽ ያቃጥላል፣ ግን አሪፍ ነው ነው የምትል ያጸዱልሃል። ስለዚህ አሁን ያላችሁ ኢትዮጵያ ሴት ለመያዝ አባቴ ተገንዘ ነው። ተገንዘ ነው። እግዚአብሔር ብሎ ጸሎት አድርገ የአራድዬ ልጅ ጸሎት አድርገ ቬጀቴሪያን ነኝ ካለች ቀለበት ጥንቡቅ ጥያቄ እንኳን የለም። እኔ አትክልት ብቻ ነው የምበላው ካለች እቺ ጎመኔ ፈጣሪ ምስክር ኢትዮጵያ ላይ ቶሎ ብለ ቀለበት አሯሩጠ አከላልፎ ወስደ ቀለበት ግዛላት። ጎመኔ ካገኘ እኔ ስጋ አይስማማኝም ካለች ትዳር መስርት። ትዳር ነው ጥሩ።
ጎመኔን ካገኘ እቺ ትዳር ፈላጊ ናት። ወየ ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ጎመኔ ታስፈልጋለች። አባ ጎመን በጤና የስ። ስለዚህ እኔ ስጋ አልወድም ካለች እቺ ሴት በጣም ፍቱን የሆነች ሴት ናት። ፍቱን። ከዛ ውጭ አባቴ በኢትዮጵያ ገርል ፍሬንድነት አሁን ለምሳሌ አንድ የመንግስት ሰራተኛ ደሞዙን 15,000 እናድርገው፣ ከወጪ ቀሪ 15,000 ተከፋይ ነው ልበል። 15,000 ተከፋይ ነው። የእሷ ዊግ 50,000 ብር ነው። አትጋ ዊጓ 50,000 ብር ነው አባ። ስልኳ 200-300,000 ብር ነው። በ15,000 ብር ከዚች ልጅ ጋር ምንም አይነት ግንኙነት የላችሁም አባል። ለእኔ ለአንተ ብዬ ነው። መላጣ ሴት አባ ማድረግ ያለብን እንዲህ አይነት ኑሮ ካለ ኮንጎ የምታረግ ሴት ነው ለአንተ የምታስፈልግ። እኔ ለአንተ ብዬ ነው። ኢቨን 20,000 ብር ኢቨን የ30,000 ብር ስራ ያለ ሰው እኔ ልምከር ማብራታ 30,000 ብር ደሞዝ ተከፋይ አዲስ አበባ ላይ ከሆንክ ኮንጎ ጫማ ካላረገች በፍጹም ከአንተ ጋር እና ነጠላ ጫማ በመርፌ ቁልፍ ካላረገች ምንም አይነት ከእሷ ጋር ሪሌሽንሽፕ ሊኖር አይገባም። ለጤና ብዬ ነው። ለአንተ ብዬ ነው። እኔ አባት 30,000 ብሩ የእሷ ዊግ 50,000 የአንተ ወር ደግሞ 30,000 እንዴት ነው የምትግባቡት? የእሷ ስልክ 200,000-300,000 ብር የአንተ ደግሞ 30,000 ብር ዊጓን አይደለም የሙሙ ፀጉሯን መላጫ አይሆንም። ያንተ ገንዘብ ያይን ዊጓን አይገዛም ብሮ አይገዛም፣ ብራዘር አይገዛም። ስለዚህ ማድረግ ያለብህ ከነንት ነው ከነሻሿ ሻሽ አርጋ ምናምን ሱቅ የምትላክ ምናምን እሷ ለአንተ ትዳር ጥሩ ናት፣ ጥሩ ናት። ከዛ ውጪ የ30,000 ብር ደሞዝተኛ የ50,000 ብር ዊግ የምታረግ ሴት ጋር እኔ አላረገውም። አቅሜን ስለማቅ አቅሜን አውቃለሁ። በአቅም ነው የሚኖረው። ለጤናም ጥሩ አይደለም። እግዚአብሔር ሲያወጣኝ ከኢትዮጵያ አውጥቶኛል። እግዚአብሔር ሲያተርፈኝ ደግሞ የክፋቱ ክፋት ኑሮ ውድ ሲሆን ሆዳቸው ሰፊ ነው። አይገርምም? የኑሮ ክፋቱ ኑሮ ስለተወደደ ሆዳቸው ግድግድ ነው። ሴቶቹ አይጠግቡም በልተው እነው ከበጉ ድምፁና ቀንዱ ብቻ ነው የቀራቸው እንጂ ሙሉዋን ያላምጧታል። እዛው ቁጭ ብለው እዛው ነው የሚጨርሱልህ። አንተ ብቻ ዝም ብለህ ኦርደር አድርግ። አንተ ብቻ ላክ ይምጣ ከሻንጣው ከሻኛው ከጭቅናው ከገለመሌ በል አንተ ብቻ ምንም ችግር የለም። እንደው ካልተቸገርክ ይሏል። በአንድ ጽድት ያደርገዋል። ድምፁ ጥርሱ ቀንዱ ምናምን እንጂ ከአንገት በላይ እንጂ ምላሱን ይበሉታል። ታውቃለህ። ከዛ ውጪ ጽድት ነው የሚያደርጉ። ፍሪምባ አይቀራቸው፣ ጨጓሯ አይቀር እምሽክ ነው የሚያደርጉት። ስለዚህ ምንድን ነው የምታደርገው? እኔ አሁን ለወንድ ልጅ የምመክር ኢትዮጵያ ላይ የ30,000 ብር ኢቨን የ50,000 ብር ደሞዝተኛ ኮንጎ ጫማ ወይ መርፌ ቁልፍ የምታረግ ሴት ብቻ ጥበስ። ለጤና ላለመቀወስ ከፈለግ አይ እኔ አራድዬ ልጅ ነኝ ካልከኝ ደግሞ እሺ ማብረታ ሂድና ባለ 50,000 ዊግ ያደረገች ተግባብተናል። ሜካፑን አልጨምርም። የ200,000 ብር ስልክ የያዘች ሴት ጋር ሂድ፣ ቀጠሮ ያዝ። አባቴ ግብዣ ከ2 ቀን አያልፍም። የወር ደሞዝ በ2 ቀን ግብዣ ጸርቶ ታገኘዋል። ምን ትላለች? ራይድ ላክልኝ ነው የመጀመሪያ ጥያቄዋ። የራይድ ላክልኝ ትባላለህ። ልዩዬ
የራይድ ገና ሲጀመር 2000 ብር ሞልቷል። እሷን የሆነ ቦታ ለማድረስ ማድረሻና መመለሻ 4000 ብር ዘግታለች። ገና ምኑም ሳይጀመር እዛ ቦታ ደረሰች። ጸዳ ያለ ሆቴል ነው ሰርቃት። ቡሌ አለ ልዩዬ፣ ቡሌ አለ እንዳልኩ አታላመጥ የሚችል ልጅ ከስጋ ቤት ውጭ እነ ጨርጨር ቤት ጨርጭሮ ቤት ነው የምትሄደው። እነ ጨርጨር ጩርጩ ምናምን የሚባሉ ቤቶች ነው የምትወስደው። ሄድክ ጨርጨር ገና ሰላም ማለት ጀምር ነው ቲፕ መስጠት ያለብህ። ከጥሩ ነገር ቆርጦ እንዲሰጥ ቲፕ ትሰጣለህ። እናታቅም ይሄ ስጋ ቆራጮቹ ከጥሩ ነገር እንዲሰሩ ቀድመ ቲፕ ትሰጣለህ። ቲፕ ትሰጣለህ አባ። ከዛ ነው የሚጀምረው። ሌላ ሳይጀመር አው ጥርስ የላት ጥርሳቸው ይጠፋል። ይዛኔ ማላመጥ ብቻ ነው። ከዛ ትገባለህ። ምግቡ ምናምን ትንሹ ቢል 20 ሺህ ብር ነው። እንግዲህ 5000 ብር ጸድቷል ኦልሬዲ። ሆቴል በአሁኑ ሰዓት አብዛኛው ሆቴል በዶላር ነው። የኔ አባት ቤት ከሄድክ ታውቃለህ። በፑሻፕ የሚገባ ቤት ነው የምትኖረው። 50 ሺህ ብር ደሞዝ ተከፋይ አዲስ አበባ ላይ በፑሻፕ ነው የሚገባው። የ50 ሺህ ብር ተከፋይ ወንድ ቤቱ በፑሻፕ ነው የሚገባው። የሚረባ ቤት ላይ አትኖርም በ50 ሺህ ብር። ስለዚህ ተፈላልጦ ሆቴል ነው። የሆቴሉ ክፍያን ደግሞ ታርፈዋል። ከዛ በአንድ ሌሊት ቡሌውን ቅምቀማውን ምናምን ችለ በአንድ ሌሊት ደግሞ ጠምቶሃል። 3 ደቂቃ ሳይሞላ ትደፋለ። ቺኳ ጋር ልዩዬ ትደፈዋለ። 3 ደቂቃ ሳይሞላ ያን ሁላ ወጪ አውጥተ ወደ 30 ሺህ ብር አውጥታ ትሄዳለ። ሁለተኛው ቀን ላይ ባዶ ወር ስኮር ሸምሱ ጋር ምን የቅሌት መዝገብ የሚባል አለ። ሸምሱ ሱቅ የተመቱ አይደለ ጉራንሶች ጉራጌዎቹ። ሸምሱ ምንም ችግር የለም ይላል። ሸምሱ ምን ትፈልጋል አንተ ታማኝ ነህ ይላል። ቅሌት መዝገብ አለል ትመዘገባለ። ወር ሙሉ ለ3 ደቂቃ ስሜት ወር ሙሉ ባለ ኮንጓ ሲያራድዬ ልጅ ባለ ኮንጓ ዜኒት ቅባት ብቻ ነው የምትገዛው። ያራዳ ልጅ ዜኒት ቅባት ስንት ነው ቤተሰብ? ስንት ነው ዜኒት ቅባት? ሂውዬ ስንት ነው ዜኒት ቅባት ንገሩኝ። ነው ኢትዮጵያ ነው የማወራችሁ። 150 ብር ቴንክ ዩ። የ150 ብር ዜኒት ቅባት በጥሩ ጠቅልለ ትገጫታለ። ለዚች እቤት መጣ ምግብ ሰርታለ። የላጤ ምግብ እንግዲህ ፓስታና እንቁላል ነው። ምግብ ሰርታለ ቤት መጣ እንቁላሉንም ሆነ ሽሮውንም ሆነ ምን ሰርታለ። ቲቪ ከፍተ ሙቪ ካየማ አለቀ። ነፍሴ 3 ቀን ቤቷ አትሄድም። አለፈል አለቀ። ሻወር ራሱ ገሏ እና እየፈቀፈቅ ማጠብት እውነት ነው። ገሏን ራሱ ሙልጭ አርጋ አጥበ አለቀ። ሳፋ ላይ እውነት ነው። ሳፋ ላይ ዱካ አርገ ምናምን ነገር እጥብ ሙልጭ አርጋ አጥበ 3 ቀን ሙሉ አጫውተ መላክ ትችላል። ይህን ተጠቀም ያራድዬ ልጅ። ይቺ ባለ 50 ሺህ ብር ዊጓ በ3ኛው ቀን አትገናኙም። ያው የስራው ባህሪ አቅምም የለም
ወር ሙሉ ባለዳ ስለሆንክ ወር ሙሉ አትገናኝም። በሚቀጥለው ወር አትገናኝም። ለምን? የአሁኑን ዕዳህን መክፈል አለብህ። ለሚቀጥለው ወርም አትሆንም ባለ 50 ሺህ ብር ደመወዝተኛ። ለሚቀጥለው ወር ራሱ ሸምሱ ጋር ምን አለብህ? ዕዳ አለብህ። እሱንም መክፈል አለብህ። ስታርዬ ዝሰምቱዩ የሚቀጥለውንም መክፈል ስላለብህ በ3 ወር አንዴ ነው የምታገኛት። ዲያስፖራ ነው የምትሆንባት። ለስራ ከሀገር ወጥቼ ነው ማለት አለብህ። በ3 ወር አንዴ ነው የምታገኛት። የ50 ሺህ ብር ክፍያ ከሆነ የሚከፈል ጌታ ዲያስፖራ ነኝ ነው ማለት ያለብህ። ምክንያቱም ሸምሱ ጋር የ2 ወር አለብህ ዕዳ ገብቶሃል። 1 ወሩን ትከፍላለህ፣ የዚችን ያበላበት። የሚቀጥለው ደግሞ የቤት ክራይ የምናለ ትከፍላለህ። በየ3 ወሩ በቃ ሳታስበው የት ትገባለህ? ዲያስፖራ ነኝ ትላለህ። እና ልዩነቱን እወቁ። ኢትዮጵያ በመንግስት ተቀጣሪዎች እንደው እግዚአብሔር ብሎ ጽድት ያለ ቺክ ከሰጠ እግዚአብሔር ይስጥ። ግን ዊግ ለሚያረጉ ሜካፕ ለሚያረጉ ምን ለሚያረጉ የመንግስት ሰራተኛ በጭራሽ አብራው የምትኖረው እኔ አድናቂዋ ነኝ፣ በጣምም አክባሪዋም ነኝ። በጣም ተሳስባ የምታደርግ የለችም። ስለዚህ በጣም ኢትዮጵያ ላሉ ተቸግረዋል። ከዚህ ደግሞ አለ ከካም ዲያስፖራ ይሄዳል ኢትዮጵያ። በጣም ደስ የሚለኝ ከዲያስፖራ ሳክስ ሳላስበው ድንገት ለቢዝነስ ነው የመጣሁት የሚለው ነገር በጣም የምወደው በጣም ለሆነ ለቢዝነስ ነው የመጣሁት ድንገት ነው የመጣሁት የሚል ሙዱን ወደዋለሁ። 5 ዓመት አኮ እዚህ ያጠራቀማትን $5000 ይዞ ሄዶ ገስዋት አጠራቅሞ ይዞ ሄዶ ለቢዝነስ ነው ለተወሰነ ጊዜ መጣሁት። 5 ዓመት የታሸበትን እዚህ ከዛ 5000 የምታውቋት ናት። ኢትዮጵያ ስትመነዘር ጥሩ ቻፓ ናት። አላማው በ5 ዓመት እዚህ እጁን በተክሊል ያገባ ነው። እጁን ሲለጠልጥ የኖረ ነው። ምክንያቱም አሜሪካ ያለች ሴት የምታውቋት ናት። እሙሟ የነብር እንትን ነው፣ ቶሎ አትሰጥም። የተመታች ናት፣ ቋጣሪ ናት፣ አትሰጥም ምናምን ምናምን። እልም ብሎ ብሩን ይዞ $5000 እዚህ ምንም አያደርግም። ምንም የሚፈጥረው ነገር የለም። ስለዚህ እልም ብሎ ኢትዮጵያ ይሄዳል። ወይ ደግሞ እዚህ ከሰጠችው ጠንፌ ገለቱ ናት። ጠንፌ ከነዘመዶቿ ጠንፌ በእድሜ ምናምን ተለቅለቅ ያለች ሞቅ ደመቅ ሸብረቅ ያለች ሴትዮ ትሰጣለች። ከዛ ውጭ ወፍ ሰው ኢትዮጵያ ትሄዳለህ። $5000 ማንንም ሴት ወር ማዝናናት ትችላለህ። አጫውተህ 1 ወር ላጥ ብለህ ትመጣለህ። ይሄ ነው ታሪኩ፣ የዲያስፖራው ታሪክ። የዲያስፖራ ሲንግል ታሪክ ይሄ ነው። የዲያስፖራ ሲንግል ታሪክ ጌታ ምስክሬ 5 ዓመት ወይም 4 ዓመት ወይም 1 ዓመት 2 ዓመትም ጥግር ብሎ የተሰራው ገንዘብ ሄዶ ኢትዮጵያ የአራዳ የልጆች አሉ፣ ቦርሳቸውን ብቻ ይዘው የማያላምጡ ሴቶች አሉ። በየቁርጥ ቤቱ የምታያቸው ዊግ የሚያስገዙ ምን የሚያስገዙ ሴቶች አሉ። ጭድ አድርገው ይመጣሉ። ዲያስፖራው ደግሞ መልክ ነው የሚያየው ደሴ። ከዛ ያንን ያደርጋል ሄዷል። እና ኢትዮጵያ ለሚኖሩት በጣም ሀርድ ሆኗል። ኢትዮጵያ ለሚኖሩት በጣም ሀርድ የሆነ ነው። አሁን ቪዛ ቼክ አድርገውላ ነው ሴቶች ዴት የሚያደርጉት ከየት ነው ብለው። አንዴ ድመቴን ላስገባው። ሌላው አንድ ነገር ልጨምር ስለ ቫለንታይን ላይ ለብቻች ቪዲዮ የምትለቂ ሴት
ተለጥለጠሽ ነው። ይህን በደንብ ልንገርሽ። ቫለንታይን ላይ ለብቻሽ ቀይ በቀይ የሆነሽ የብቻ ቫለንታይን የለም። ልድገመው። ቫለንታይን ላይ ለብቻሽ የልብ ቅርጽ አልጋ ላይ ተደርጎ ቸኮላት ተደርጎ ቀይ በቀይ ለብሰሽ ለብቻሽ የለቀቅሽው ፎቶ አመዶ ሹሉቃ ወጪ አውጥቶ የሚለጠልጥበት ቀን ነው። ቫለንታይን የመለጣለጫ ቀን ነው። ኦፊሻሊ ተስማምተናል። ደግሞ አፍሮም ሴቶቹ እኮ ልክ ለብቻቸው እንደሆኑ አብዛኛው ውሽሜ ስለሆኑ ነው። ውሽሜ ቦታዋን ታውቃለች። ውሽሜ ምን ታደርጋለች? ለብቻ አበባ ግድንግድ አበባ የሚልክልሽ ውሽማ ነሽ። ሰውየውን አሳይ ልብ ካለች ግብዳ አበባ ከተላከልሽ ማንኛውም ሴት የሆነ ሰውዬ ቅምጥ ናት። ልድገመው ካልሰማችሁ፣ በኢትዮጵያ ኑሮ ውድነት በጣም ግሪንላንድ የሚባል ነው የታወቀ። እኔ በጣም የምወደው ሰው ነው። ግሪንላንድ ይባላል። አበባ መግዛት ለምትፈልጉ ውሽማዎች ያላችሁ ወንዶች፣ ባለሀብቶች፣ ጽድት ያለ ሚስጥር ጠባቂ ግሪንላንድ ይባላል። ግሪንላንድ የሚባለው አበባ ለሰርግ፣ ለልደት፣ ለሞት፣ ለቁርባን፣ ለምን ለሁሉ ነገር አለ። ግድንግድ አበባ የምታስልኩ አብዛኛዎቹ ኢትዮጵያ ሴቶች ቅምጥ ናቸው፣ ቅምጦች ናቸው። there is no other way። ያንን የሚያህል ግድንግድ አበባ የሚልክ ወንድም፣ እህት፣ አጎት ምን በኢትዮጵያ ታሪክ ማንም የለም። ስለዚህ እውነተኛ ከሆነ ይሄ ሰው አምፕራርዩ ብሎ ከቺኩ ጋር አብሮ ሆኖ ያንን ነገር ያደርጋል። ካልሆነ ግን ገስቧል፣ ቅምጦች ናቸው። ይሄ ፋክት ነው። አይደለም ካላችሁኝ ለስታውቅ ኤኒባዲ ስም ምናምን ሜንሽን አታድርጉ፣ አትድከሙ። የአራዳ ልጅ ኮንክ አራዳ ሁን፣ ሲነገር ስማ፣ ማይም አትሁን። የአራዳ ልጅ ስም ምናምን አያስፈልግም። ዝም ብለህ ትጨዋወተዋለህ፣ በጭንቅላት ትይዛለህ፣ የራስን ግምት ትወስዳለህ። ፋራ ግን ዝም ብለህ ስም ትጽፋለህ። ፋራ ፋራ ነው ሁሌ። ፋራ ሰገጤ ሰገጤ ነው ሁሌ። ስም አያስፈልገው። ስለዚህ የምታደርገው ምንድን ነው? አሁንም የቫለንታይን ጊዜ አበባ አስልከው ሲንግል ነኝ የሚለዋሉ። ማን አባቱ ነው የሚልክልሽ ታዲያ? ማን ነው የሚልክልሽ? የቫለንታይን ጊዜ ሆቴል ተከራይቶ ለብቻ ቫለንታይንን ላክብር ብላ ሲንግል ሴት ስትወጣ አስበዋል? ግን አንድ ገንገበት ያምናል፣ ይሄንን ያምናል። ገባ? አንድ ገንገበት ሰገጤ ቫለንታይን ላይ ምን ተበልተ ምን ሮማንቲክ ልብስ ለብሳ ቀይ ለብሳ ምን ብላ ሆቴል ተከራይታ ለብቻዬ ቫለንታይን ላከብር ነው ለብቻዬ አመዶ ግን ያምናታል። ሌላው ደስ የሚለው አንድ የአራዳ ልጅ ሴቶች ያሉት አለ። ገንዘብ ያለው ገመቹ ጋር፣ ጭውት ያለው አቤል ጋር። እኛ የምንፈልገው አቤል በገመቹ ተከሽኖ ነው የሚሉ ሴቶች ሰምተናል። አይኖርም። ሁለቱንም ነው የምታጫውቱት። እናቱ የለም አይኖርም። ሁለቱንም አይሰጠችም። ፈንጂ እዩዬ ተከሽኖ አቤት በሉኝ አቤት በሉን እያለች ነው። በፍጹም የለም። አቤልና ገመቹ ተከሽኖ የለም።
ከአቤል ቻፓ ትወስጃለሽ፣ ዝም ብለሽ ምናምን ሙድ ትይዣለሽ። እንጨት የሚል ቀልድ አለው። የውሸት ትስቂያለሽ። የዊግሽን፣ የስልክሽን፣ የልብስሽን ምናምን ሻፒንግ የምታደርግበት ቻፓ ትቀበያለሽ። አቤል ችስታው ጋር ደግሞ ሙድ ትበያለሽ። ችግር የለውም እናቱ፣ ችግር የለውም። ምንም ማድረግ አይቻልም። በእውነቱ ምንም ማድረግ አይቻልም እናቱ። ምን አልፈርድብሽም። ስለዚህ ገመቹ ቻፓ አለው ምናምን ምንም ሙድ የለው። ገንዘብ አለው፣ ይንከባከብሻል ምናምን። እንጨት የሚል ጨዋታ ነው ያለው። አይጥምም። አቤል ጋስ ትነፍሪያለሽ። ሴት ልጅ ጥርሷን ካላሳየች ደስተኛ አይደለችም። በፈለግከው አስይዘኝ። ሴት ልጅ ስትጨዋወት ጥርሷን ካላሳየች እንደው ምንድን ነው ማለት ነው? ከምንም ይሻላል። እየሞከርኩ ነው። ሴት ልጅ ጥርሷን ካላሳየች ፍቅረኛዬ ነው ምናምን ሲባል ግጥጥ ካላለች ፈታ ካላለች እየሞከርኩ ነው። ያው የኑሮ ውድነት ምናምን ይዞኝ ነው እንጂ ከዚህ ሰገጤ ጋር ምናምን ነገር አይነፋም ነገሩ። ይገባኛል። እኛ እንረዳለን፣ ያራዳ ልጆች እንረዳለን። እናቱ እየሞከርኩ ነው። እና ልክ አቤላ ቻፓ ካለው አመለጠች። የሆነች ቻፓ እነ አቤል የሚባሉ ሳሚ ሚኪ ምናምን የሚባሉ ጋር የጸዳ ጭቡቴ አለ። ገባ? እነ ማቲ ሚኪ አቤል ገለመሌ ሳሚ እነ ዮኒ ምናምን የሚባሉ ጋር በነፋ ነው ጭቡቴ። ጥርስሽን ምናምን አትከድኝ። ዘብዲዮ ሲሆን ስሙ ችግር የቴክኒክ ብልሽት አለው። ያ እነ ቢኒ ምናምን ዘብዲዮስ ከሆነ ያው ቻፓ አለ። ምንም ጥርጥር የሌለው ፉርጋሳ እርገጤ ገንዘብ አለ። ምንም ጥያቄ የሌለው ገንዘብ አለ። ምን ባንክ ነው? በቃ ባንክ ኤቲኤም ነው። ምን ጨዋታ የለውም። ጨመዳ ተብሎ ሀብት አለው። ደምለው አደገ ምናምን የሚባል ስም ካለ ገንዘብ አለው። እውነቴን ግን እንዳልኳችሁ አሸብር አሁን አለው። አይጠፋውም። አሸብር ቻፓ አይጠፋው። አሸብር ደመላሽ ጋር ቻፓ አይጠፋም። አይጠፋም። ገመቺማ በደንብ ስሙ ነው ራሱ አለው። ገመቹ ጽድት ያለ ቻፓ አለ። ምን ዋጋ አለው? ለአፈር መስኮት የለው። እነ ሚኪ ጋ ምናምን ጭቡት ያለ በስሱ ቻፓ ሞቅ ያለ ገንዘብ የለም። በስሱ አለ፣ ጭቡት ያለ ሙድ አለ። በቃ ደስ ብሎ ትኖራል። ግን እንደፈለግከው ሴት ልጅ እንደፈለገች በተአምር በሚኪ አትዝናና ነው። በአናቷ እንደፈለገች አትሆንም። ሙዷ ደስ ይላታል፣ ክንፍ ትላለች። ግን የቻፓ ጉዳይ እንቅስቃሴ ሲጀመር በአቅሚቲ ነው። በአቅሚቲ ነው።